ሃን በዓለም እጅግ ተወዳጅና ተጽዕኖ ፈጣሪ ከሆኑ የቡዲስት መነኮሳት የሰላም አቀንቃኞች ገጣሚና ደራሲያን መካከል አንዱ ናቸው። እንደ አውሮፓውያን አቆጣጠር በ1926 በቪየትናም የተወለዱት ቲክ ናት ሃን በቪየትናም ጦርነት ወቅት ስለ ሰላም አብዝተው የደከሙ ባለጉልህ ሚና የሰላም አባት ናቸው። የተግባራዊ ቡዲዝም ወይም ኢንጌጅድ ቡዲዝም እንቅስቃሴ መስራች በመባል የሚታወቁት ቲክ ናት ሃን መንፈሳዊ ልምምድን ከማህበራዊ ፍትህና ከሰላም ስራዎች ጋር በማጣመር መኖርን ሳይታክቱ ያስተማሩ ከፍ ያሉ ሰው ናቸው። በንቃተ ህሊና ወይም ማይንድፉልነስ ላይ የሚያተኩሩት የሰላሙ ሰው ቲክ ናት ሃን አስተምሮዎቻቸው ቀላልና በተለይም ለዘመናዊ ሰው የሚቀርቡ ናቸው። ባለፈው ሳይቆጩ ስለ ወደፊቱም ሳይጨነቁ ዛሬ ላይ ብቻ ትኩረት ማድረግ ትንፋሽ የአካልና የአእምሮ መገናኛ ድልድይ እንደሆነ በማመን በአተነፋፈስ አማካኝነት ውስጣዊ ሰላምን መፍጠር እንደሚቻል አስተምረዋል። ሁሉም ነገር እርስ በእርስ የተያያዘ መሆኑን እኔ ከአንተ ወይም ከአንቺ ከአካባቢውና ከጠቅላላው አጽናፈ ሰማይ ጋር የተያያዝኩኝ ነኝ የሚለው ጽንሰ ሐሳብ በኢንተርቢንግ አስተምሯቸው በኩል ያሻግራሉ። ሌሎችን በሌላ ቦታ ወይም በእነሱ ጫማ ላይ ሆነን በልብ መረዳትና በጥልቀት ማዳመጥ ግጭቶችን ለመፍታት መሰረታዊ ነው ብለውም ያስተምራሉ። በህይወት ዘመናቸው ከ100 በላይ መጽሐፍትን ጽፈው በሚሊዮኖች ተነበዋል። ከፍ ያለ ዝና ካተረፉ መጽሐፍቶቻቸው መካከል The Miracle of Mindfulness ወይም የንቃተ ህሊና ተአምር፣ Peace is Every Step ሰላም በእያንዳንዱ እርምጃ፣ እንዲሁም Being Peace ወይም ሰላም መሆን ይጠቀሳሉ። ቲክ ናት ሃን ተከታዮቻቸው የትኛውም እምነት ቢኖራቸውም መልእክታቸው ግን ለሁሉም ሰው የሚሆን ነበር። በአስከፊ ጦርነት ውስጥ ስላደጉ ሰላምን በውጫዊ የፖለቲካ ድርድር ብቻ ሳይሆን በውስጣዊው የአእምሮ ሰላም መገንባት እንደሚቻል በግልጽ ያሳዩ ታላቅ መምህር ነበሩ። እንደ አውሮፓውያን አቆጣጠር በ2022 በ95 ዓመታቸው በቪየትናም በሚገኘው የቱሂየን ቤተ መቅደስ አርፈዋል። የእሳቸው አስተምሮ በተለይም በአሁኑ ወቅት የቴክኖሎጂና የህይወት ውጣ ውረድ በበዛበት ዓለም ውስጥ ሰላምን ለመፈለግ ለሚጥር ሰው ትልቅ መጽናኛና መመሪያ ነው። ቲክ ናት ሃን ለሰላም የነበራቸው አስተዋጽኦ ከግል መንፈሳዊነት አልፎ ዓለም አቀፍ የፖለቲካና ማህበራዊ እንቅስቃሴዎችን የቀየረ ነው። በተለይ በቪየትናም ጦርነት ወቅት ያሳዩት ያልተዛነፈ አቋም በታሪክ ውስጥ እንደ ትልቅ የሰላም ተምሳሌትነት እንዲቀመጡ አድርጓቸዋል። ህይወታቸው ቢያልፍም በጎ ምግባራቸው ግን አሁንም ድረስ ሕያው ነው። እኚህ ጉምቱ ሰው በህይወት ዘመናቸው ስለ ሰላም ምን ተግባራዊ ስራ ሰሩ የሚል ጥያቄ መነሳቱ አይቀሬ ነው። የመጀመሪያውና ጎልቶ የሚነሳው ቀደም ብዬ እንዳነሳሁት የቪየትናም ጦርነትን ለማስቆም የነበራቸው ጥረት ነው። በ1960ዎቹ በቪየትናም ጦርነት ወቅት ጦርነቱ በህዝብ ላይ እያደረሰ ያለውን ሰቆቃ በመቃወም ድምጻቸውን አሰሙ። በሰሜንና በደቡብ ቪየትናም ያሉ የጦር መሪዎችን በማነጋገር የጦርነትን ከንቱነት በማስረዳት የሰላም ድርድር እንዲጀመር ግፊት አድርገዋል። And you know that you cannot just continue to sit in a meditation. በተግባራዊ ቡዲዝም ወይም ኢንጌጅድ ቡዲዝም እንቅስቃሴ ሰላም ማለት በቤተ መቅደስ ውስጥ ተቀምጦ ማሰላሰል ብቻ ሳይሆን የተቸገሩትን መርዳት፣ ለፍትህ መቆምና ጦርነትን መቃወም እንደሆነም አስተምረዋል። ይህ ፍልስፍና የጦርነት ሰለባ የሆኑትን በመርዳት ቤት አልባ የሆኑትን በማቋቋምና የህክምና አገልግሎት ተፈጻሚ እንዲሆን አድርገዋል። በአውሮፓውያን አቆጣጠር በ1960ዎቹ I have a dream በሚለው ትንቢት የመሰለና በኋላም እውን በሆነው ንግግራቸው የሚታወሱት የነጻነት ታጋዩ ማርቲን ሉተር ኪንግ ጁኒየር ለኖቤል የሰላም ሽልማት እንዲታጩ የሾሟቸው ቲክ ናት ሃን ነበሩ። ሁለቱ መሪዎች የዘረኝነትንና የጦርነትን ሰንሰለት ለመበጣጠስ በጋራ ሰርተዋል። ማርቲን ሉተር ኪንግ ቲክ ናት ሃንን የሰላምና የነጻነት ቅዱስ በማለት ይጠሯቸው ነበር። ቲክ ናት ሃን በጦርነት ወቅት ለስደት የተዳረጉ የቪየትናም ህዝቦችን ለማዳን ከንግግር ባለፈ ዓለም አቀፍ የእርዳታ ስራዎችን አስተባብረዋል። ሰላም ከጦር መሳሪያ መራቅ ብቻ ሳይሆን በአእምሮ ውስጥ የሚፈጠር የውስጥ ሰላም ጭምር መሆኑን በቃልም በመጽሐፎቻቸውም ለዓለም ያስተማሩት እኚህ ታላቅ ሰው ሰላም ከውጭ የሚመጣ ሳይሆን ከውስጥ የሚጀምር ነው የሚለው አስተሳሰባቸው የብዙ ሰዎችን የአኗኗር ዘይቤ ስለመቀየሩ ይነገራል። በጥልቅ ማዳመጥንና በፍቅር ላይ የተመሰረተ ንግግር እንደ መሳሪያ በመጠቀም በሰው ልጆች መካከል የሚፈጠሩ ከጥቃቅን አለመግባባቶች ከፍ እስካለው ፖለቲካዊ ግጭቶች እንዴት ሊፈቱ እንደሚችሉ
አሳይቷል። በዓለም ዙሪያ በሚገኙ የፕለም ቪሌጅ ማዕከላት አማካኝነት በሚሊዮን የሚቆጠሩ ሰዎች በንቃተ ህሊና የመኖርን ጥበብ እንዲያውቁም አድርገዋል። ፕለም ቪሌጅ በፈረንሳይ የሚገኝ ትልቅ ዓለም አቀፍ የቡዲስት ማሰላሰያ ማዕከልና ማህበረሰብ ሲሆን በታዋቂው የዜን መምህር ቲክ ናት ሃን የተመሰረተ ነው። ከፈረንሳይ በተጨማሪ በአሜሪካና በታይላንድም ቅርንጫፎች ያሉት ሰዎች ህይወታቸውን በየዕለቱ በንቃት በሰላምና በአድናቆት መኖር እንደሚችሉ የሚማሩበት ማዕከልም ጭምር ነው። ፒስ ኢዝ ኤቭሪ ስቴፕ በሚለው መጽሐፋቸው ላይ እንደገለጹት ሰላም የምንደርስበት መዳረሻ አይደለም። ሰላም በእያንዳንዱ ትንፋሽ፣ በእያንዳንዱ እርምጃና በምንሰራው እያንዳንዱ ስራ ውስጥ ያለ ነው ብለውም አስነብበዋል። ሻይ ስንጠጣ፣ ስንራመድ ወይም ስንሰራ ሙሉ ለሙሉ በአሁኑ ቅጽበት ውስጥ መገኘት ያንን ቅጽበት የሰላም ምንጭ ያደርገዋል ባይናቸው። የውስጥ ሰላም የዓለም ሰላም መጀመሪያ ነው። በዓለም ላይ ሰላምን ለማምጣት መጀመሪያ በውስጣችን ሰላም መፍጠር አለብን ሲሉም አስተምረዋል። ለዓለም ሰላም ማምጣት የምንችለው እኛው ራሳችን ሰላም ስንሆን ነው። በውስጣችን ያለው ቁጣ፣ ፍርሃትና ጥላቻን ስንገራና ስንፈውስ በዙሪያችን ባሉ ሰዎች ላይ አዎንታዊ ተጽዕኖ ማሳደር እንጀምራለን የሚል ጽኑ አቋም ነበራቸው። መምህሩ፣ ጸሐፊው፣ ገጣሚውና ስለ ሰላም አብዝተው የሰሩት ቲክ ናት ሃን በኢንተርቢንግ ወይም መተሳሰር በሚለው ጽንሰ ሐሳባቸው እኔ እናንተ ወይም እኔና አንቺ ተለያይተን የምንኖር አካላት አይደለንም፣ በተፈጥሮና በሌሎች ሰዎች ጥረት የተሳሰርን ነን ይላሉ። የሌላው ሰው መከራ እንደ ራሴ መከራ ማየት ስጀምር በጠብና በጦርነት ፋንታ የጋራ መፍትሄ መፈለግ ግዴታችን ይሆናል ሲሉም ያስረዳሉ። በመጽሐፎቻቸው ውስጥ ግጭቶችን ለመፍታት ጥልቅ ማዳመጥን፣ ፍቅር የተሞላበት ንግግር በዋናነት ያስቀምጣሉ። ጥልቅ ማዳመጥ ለመከራከር ሳይሆን ሌላውን ሰው ለመረዳት ብቻ ማዳመጥ የሚውል፣ ፍቅር የተሞላበት ንግግር ደግሞ እውነትን በአክብሮትና በለዘብታ መናገር ማለት ነው ይላሉ። ሰላም ለማግኘት ቁጣን ማጥፋት ሳይሆን መረዳት እንደሚያስፈልግ ያስተምራሉ። ቁጣን እንደ አንድ አዲስ ሕፃን እንክብካቤ ማድረግ፣ መነሻውን መመርመርና ለምን እንደተፈጠረ መረዳት ወደ ሰላም ለመቀየር ይረዳል ባይናቸው። የዓለምን ግጭት በፖለቲካ ሳይሆን በግለሰቦች የአእምሮ ለውጥ መፍታት እንደሚቻል አበክረው ያሳያሉ። ቲክ ናት ሃን ባመጡት ለውጥ ምክንያት ዛሬ በዓለም ላይ በሺዎች የሚቆጠሩ ሰዎች ግጭቶችን በጠብ ሳይሆን በመግባባትና በመቻቻል ለመፍታት እየሞከሩ ይገኛሉ። እርሳቸው ሰላምን በየቀኑ በምናደርገው እያንዳንዱ ድርጊት መፍጠር እንችላለን የሚል ተስፋን ጥለው አልፈዋል።